የዶላር ነፃ ገበያ እና የቤት ዋጋ መግዛት ወይስ መሸጥ? ወቅታዊ ትንታኔ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በኢትዮጵያ የዶላር ምንዛሪ በነፃ ገበያ መወሰን ከጀመረ ወዲህ ብዙ ነገሮች ተቀይረዋል። ነገር ግን የሁላችንም ስጋትና ትኩረት የሳበው አንድ ጥያቄ አለ። ይህ ለውጥ በቤት ዋጋ ላይ ምን አመጣ? ቤቶች ለምን እንዲህ በውድ ዋጋ ናሩ? አሁን ቤት መግዛት ያዋጣል ወይስ መሸጥ? ዛሬ የሪል ስቴቱ ገበያ ፈተሽ አድርገን መፍትሄውን እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 የግንባታ ዕቃዎች ለምን ተወደዱ? መጀመሪያ መረዳት ያለብን አንድ ነገር አለ። አንድ ቤት ለመገንባት የሚያስፈልጉ ግብአቶች ማለትም ብረት፣ ሲሚንቶ፣ ቀለምና የኤሌክትሪክ ዕቃዎች አብዛኞቹ ከውጭ የሚገቡ ናቸው። ቁልፍ ነጥብ፣ ቀደም ሲል $1 በ58 ብር ሲመነዘር የነበረው ዋጋ አሁን ከ120 ብር በላይ ሆኗል። ይህ ማለት አስመጪው የሚከፍለው ብር በእጥፍ አድጓል ማለት ነው። ተጽዕኖ፣ በዚህ ምክንያት የሪል ስቴት አልሚዎች ግንባታ ለማጠናቀቅ ተጨማሪ ክፍያ ከደንበኞቻቸው መጠየቅ ጀምረዋል። አዳዲስ ቤቶችም ደግሞ የድሮን ዋጋ ደግሞ አያዩትም። የቤት ኪራይና የኑሮ ውድነቱ፣ ቤት የገዛችሁ ወይም የምትከራዩ ሰዎች ይህን ታዘባችኋል? ዶላር ሲጨምር የቤት ኪራይ ለምን ይጨምራል? ይህ ምክንያታዊ ነው? ትንታኔ፣ ባለቤቶች የብር የመግዛት አቅም መዳከሙን ሲያዩ የዕለት ተዕለት ኑሯቸውን ለማሸነፍ ሲሉ ኪራይ ይጨምራሉ። ተጨባጭ ሁኔታ፣ በተለይ የንግድ ቤቶች ላይ የሚደረገው ጭማሪ በሸቀጦች ላይ ተደራራቢ ዋጋ እንዲያመጣ እያደረገ ነው። ይህ ደግሞ በዝቅተኛ ማህበረሰብ ላይ ጫና ፈጥሯል። ለዳያስፖራው የተከፈተ እድል። በሌላ በኩል ይህ የፖሊሲ ለውጥ ለአንድ ወገን ትልቅ እድል ይዟል። እሱም በውጭ ለሚኖሩ ኢትዮጵያውያን ወይም ዳያስፖራዎች ነው። ምክንያቱ ምንድን ነው? ቀደም ሲል ጥቁር ገበያ እና ባንክ የነበራቸው ልዩነት ሰፊ ነበር። አሁን ግን በባንክ ሲልኩ የሚገኘው ብር ከፍተኛ በመሆኑ በዶላር ሲሰላ የቤቱ ዋጋ ለዳያስፖራው ቅናሽ ይመስላል። ጥቆማ፣ ይህ ለዳያስፖራው በሀገሩ ላይ ኢንቨስት ለማድረግ ወርቃማ ጊዜ ሊሆንለት ይችላል። ታዲያ አሁን ምን ይደረግ? መግዛት ወይስ መቆየት? ለመግዛት ላሰቡ ምክረ ሀሳብ፣ የግንባታ ዕቃዎች ዋጋ ገና መረጋጋት ስላልጀመረ አሁን የሚገዙ ቤቶች ለወደፊት የበለጠ ሊወደዱ ይችላሉ። ስለዚህ አቅሙ ካላችሁ አሁኑ መግዛት ብልህነት ነው። ለሻጮች፣ ጥሬ ብር በእጃችሁ ይዛችሁ ከምትቀመጡ ንብረቱን ይዞ መቆየት ከዋጋው ንረት ይጠብቃችኋል። በዚህ ረገድ በሪል ስቴት አልሚዎች ላይ የመጣን ጫና እንመለከታለን። ዘ ዴቨሎፐርስ ዳይሌማ። አሁን ደግሞ ወደ ትልቅ የሪል ስቴት ኩባንያዎች እንሂድ። እነሱ ጋር ያለው ሁኔታ በመቀስ መሃል መሆን ነው የሚመስለው። የውል ማሻሻያ ፕራይስ ኤስካሌሽን። ብዙ አልሚዎች ከዓመታት በፊት በነበረ የምንዛሬ ተመን ቤቶች ሸጠው ነበር። አሁን ግን ግንባታ ዕቃው ዋጋ በ100% በመጨመሩ ሽያጭ ውላቸውን ለማሻሻል እና ደንበኞችን ተጨማሪ ክፈሉ ለማለት ተገደዋል። ይህ ደግሞ በአልሚውና በገዢው መካከል ትልቅ አለመግባባት እየፈጠረ ነው። የግንባታ መጓተት ፕሮጀክት ዲሌይስ። የውጭ ምንዛሬ በነፃ ገበያ መሆኑ ዶላር በባንክ ይገኛል የሚል ተስፋ ቢሰጥም ዋጋው ግን ውድ ነው። በዚህም ምክንያት በቂ ፋይናንስ አቅም የሌላቸው ትናንሽ አልሚዎች ግንባታቸውን ለማቆም ወይም ለማጓተት እየተገደዱ ነው። አዳዲስ ፕሮጀክቶችስ? አሁን የሚጀምሩ አዳዲስ ፕሮጀክቶች ዋጋቸው የሚተመነው በነፃ ገበያው የዶላር ተመን ስለሆነ ገና ከመነሻቸው ዋጋው በጣም የተጋነነ ፕሪሚየም እንዲሆን አድርጎታል። የባንኮች ሚናና ብድር ጥብቅነት። ይህ ሁሉ ሲሆን ባንኮች የት ናቸው? የባንኮች ሁኔታ በቤቶች ገበያ ላይ ትልቅ ተጽዕኖ አለው። የወለድ መጠን መጨመር ኢንተረስት ሬት። የኢትዮጵያ ብሔራዊ ባንክ የዋጋ ንረት ለመቆጣጠር በሚያደርገው ጥረት ባንኮች ለቤት መግዣ የሚሰጡት የብድር ወለድ እንዲጨምር ምክንያት ሆነዋል። ቀደም ሲል በ12 ወይም በ15% የሚገኝ ብድር አሁን ላይ በጣም እየናረ ነው። የብድር ገደብ ክሬዲት ካፕ። መንግስት ባንኮች የሚሰጡትን የብድር መጠን ገድቧል።
በዚህ ምክንያት ባንኮች ለቤት መግዣ ሞርጌጅ የሚሰጡትን ብድር እያጠባበቁ ነው። ይህ ደግሞ በብድር ቤት ለመግዛት ለሚያስበው የመንግስት ሰራተኛና መካከለኛ ገቢ ላለው ማህበረሰብ መጥፎ ዜና ነው። የሊኩዲቲ ፈተና። ሰዎች ገንዘባቸውን ከባንክ አውጥተው ወደ ንብረት፣ ቤት እና መሬት ስለቀየሩ ባንኮች የእጅ በእጅ ገንዘብ እጥረት ሊያጋጥማቸው ይችላል። ይህ ደግሞ ባንኮች አዳዲስ የግንባታ ብድሮችን እንዳይሰጡ ያደርጋቸዋል። በአጠቃላይ ሪል ስቴቶች በዋጋ መጨመር ሲፈተኑ፣ ባንኮች ደግሞ በብድር እጥረት ገበያውን እያቀዘቀዙት ነው። ይህ ማለት ገበያው አሁን የገዢዎች ገበያ ባየርስ ማርኬት ሳይሆን የመረጋጋት ጊዜ ይፈልጋል። ባንኮች ቤቶችን ወርሰው በቅናሽ ሊሸጡ ይችላሉ ወይስ ሌላ ምን የሚፈጠር ነገር አለ? ባንኮች የቤት ብድርና የቤት መውረስ ፎርክሎዠር ስጋት። በአሁኑ የኢኮኖሚ ሁኔታ ባንኮች በሁለት እሳት መካከል ነው ያሉት። በአንድ በኩል ብድር እንዲመለስላቸው ይፈልጋሉ፣ በሌላ በኩል ደግሞ የቤት ገበያው መቀዝቀዝ ያስፈራቸዋል። አንደኛ፣ የቤቶች መውረስ ፎርክሎዠር እድል። አዎ፣ የብድር መክፈል አቅም ዴት ቱ ኢንካም ሬሽዮ እየቀነሰ በመምጣቱ ባንኮች ንብረት መውረሳቸው አይቀሬ ነው ተብሎ ይገመታል። ነገር ግን በቅናሽ ይሸጣሉ ወይ ለሚለው መልሱ አይደለም የሚል ነው። የዋጋ ግሽበት ኢንፍሌሽን። ባንኮች ንብረቱን ሲያወጡት በወቅታዊ የገበያ ዋጋ ማርኬት ቫልዩ እንጂ በሰጡት ብድር ልክ አይደለም። የዶላር መጨመር የቤቱን ዋጋ ስለሰቀለው ባንኮቹ ቤቱን በመውሰድ ሸጠው ብድራቸውን አስከፍለው ትርፉን ለባለቤቱ የመመለስ ግዴታ አለባቸው። ጨረታዎች። ባንኮች ቤቶችን በጨረታ ሲያወጡ የመነሻ ዋጋቸው ከፍ ያለ ስለሚሆን ቤቶቹ በቅናሽ ይጎርፋሉ ብሎ መጠበቅ ከባድ ነው። የባንኮች ስጋትና የንብረት መጨናነቅ። ባንኮች ብዙ ቤቶችን መውረስ አይፈልጉም። ለምን? ፈሳሽ ገንዘብ ወይም ሊኩዲቲ። ባንክ የሚፈልገው የሚንቀሳቀስ ገንዘብ እንጂ እንደ ድንጋይ የቆመ ህንፃ አይደለም። ብዙ ቤቶች በባንክ እጅ መያዛቸው የባንኩን የገንዘብ ዝውውር ያቀዘቅዘዋል። የጨረታ ገበያ መቀዝቀዝ። በአሁኑ ሰዓት በገበያው ላይ የገንዘብ እጥረት ስላለ ባንኮች ቤቶችን ወርሰው እንኳን የሚገታቸው ሰው ሊያጡ ይችላሉ። ይህ ደግሞ ባንኮችን ነን ፐርፎርሚንግ ሎን NPL ለሚባል አደጋ ያጋልጣቸዋል። አዲስ አካሄድ፣ ብድርን ማራዘም ሎን ሪስትራክቸሪንግ። ባንኮች ቤቶችን ወርሰው ከመሸጥ ይልቅ የሚከተሉትን አማራጮች ሊጠቀሙ ይችላሉ። የጊዜ ማራዘም፣ ተበዳሪው የሚከፍለውን ወርሃዊ ክፍያ እንዲቀንስለት የብድር ዘመኑን ማራዘም። ከሪል ስቴቶች ጋር መደራደር፣ ሪል ስቴቶቹ ቤቱን ለሌላ ሰው እንዲሸጡትና የባንኩን ብድር እንዲዘጉ እድል መስጠት። ተመልካቾቻችን፣ ብዙ ሰው ባንኮች ቤቶችን መውረስ ሲጀምሩ ዋጋ ይቀንሳል ብሎ ተስፋ ያደርጋል። ነገር ግን እውነታው ተቃራኒ ሊሆን ይችላል። አንደኛ፣ የንብረት ዋጋ አይቀንስም። ዶላር ባለበት ሁኔታ የቤት ዋጋ አይቀንስም። ባንኩ ቤቱን ቢወርሰው እንኳን የሚሸጠው በወቅታዊ ከፍተኛ ዋጋ ነው። የገዢ እጥረት። ባንኮች ቤቱን ቢወርሱት እንኳን በገበያ ላይ የጥሬ ገንዘብ ካሽ እጥረት ስላለ ጨረታዎች ሊከሽፉ ይችላሉ። ይህ ደግሞ ለኢኮኖሚው ትልቅ አደጋ ነው። ሶስተኛ፣ የሪል ስቴት መፍረስ ስጋት። ትልልቅ ሪል ስቴቶች ብድር መክፈል ካቃታቸው ባንኮች እነሱን መውረስ አይችሉም። ምክንያቱም በውስጡ የብዙ ሺህ ደንበኞች ዕጣ ፈንታ ስላለ። ይልቁንም መንግስት ጣልቃ ገብቶ ቤልአውት ወይም የገንዘብ ድጋፍ ሊያደርግላቸው ይችላል። በአጠቃላይ የዶላር ነፃ መሆን ለባንኮች ለሪል ስቴቶች ትልቅ የቤት ስራ ሰጥቷቸዋል። ቤቶች ተወርሰው በብዛት ለገበያ የሚቀርቡበት ሁኔታ ቢፈጠር እንኳን የዋጋ ቅናሽ ሳይሆን የገዢ እጥረት ነው የሚታየው። ስለዚህ አሁን ባለው ሁኔታ ቤቶች ይረክሳሉ ብሎ ከመጠበቅ ይልቅ ገበያው ወደ ተረጋጋ መስመር እስኪመጣ መጠበቅ ብልህነት ነው። የዛሬው ትንታኔያችን ይህን ይመስል ነበር። እናንተስ የቤት ዋጋ በቀጣይ ወራት ይቀንሳል ወይስ ይጨምራል ብላችሁ ታስባላችሁ? የባንኮችስ ሁኔታ፣ የሪል ስቴቶችስ? ሐሳባችሁን በኮሜንት መስጫው ላይ አጋሩኝ። ቪዲዮን ከወደዳችሁ ላይክ አድርጉት፣ ለወዳጆቻችሁ ሼር አድርጉት። እንደዚህ ያሉ ወቅታዊ መረጃዎች እንዲደርሷችሁ ደግሞ ቻናሉን ሳብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።